ሰው ደስታ ይጋባባችሁ እንትን ብዬ ነው ለክቸው ነው። ልክ ማን ነው? ኡመር ሩሜን 30 እሺ ቁመት ሜትር ከ65 አካባቢ 65 እሺ ሃይማኖት ሙስሊም መኖሪያ ባህሪን ስራ አለካ ወንድሜ? አዎ ሰራተኛ ነኝ። ቤትና መኪና አለክ? ለጊዜ የለኝም፣ ወደፊት ሊኖረኝ ይችላል። አዎ እንዴ ወደፊትማ ግድ ነው። ዋታጨ ካገኘ በኋላ ሊኖረኝ ይችላል። ከዚህ ቀደም አግብተህ ታውቃለህ? ልጅስ አለክ? አረ የለኝም፣ አግብቼም አላውቅም፣ ልጅ የለኝም። ማለት ምን ገና ልጅ አይደለሁ፣ እንደገና 30 ዓመት እንዴ እና በ30 ዓመት ልጅ ታዲያ ምን እንትን ነው እንዴ? አረ አይ አላገባሁም ለማለት ነው። እሺ እሺ ያኔ ገና 00 ነኝ፣ አልተነዳሁም እስካሁን። አንተ ታውቁኝ ይሄማ ምንም አያውቅም አይችልም ብለው ላሽሉ ባህል ታያቸው፣ ችግር የለውም ይበሉ። እኔ እስካሁን ድረስ 00 ነኝ፣ ገና አልተነዳሁም። እሺ ወይኔ ጌታ ኢየሱስ። እሺ የምትፈልጋት ውሃ አጣጭ እድሜዋ ከስንት ዓመት እስከ ስንት ዓመት ይሆናል? ከ25 እስከ 30 ዓመቶች ችግር የለውም። ትብለጥክ እስከ 30 እሺ ከ25 እስከ 30 አረ ታብታብ አድርጉ፣ አረ ሼር አድርጉ። ሼሩ እስካሁን ድረስ 1000 አልገባም። ጌታ ምስክሬ አልወጣ። ሃይማኖት ሙስሊም ነው ሀቢብቲ። እሺ መቼም ሌላ አይደለም። በተጣጣኝ እኔ ሙስሊም ነኝ እያልኩ እውነት ነው። አንዳንድ ሰዎች ሃይማኖት ላይ ብዙም የማያጠቁ አሉ። እሺ ከዚህ ቀደም አግብታ የፈታች ልጅ ያላት ትቀበላለህ? ችግር የለውም። ያማንዶ ስንወልድ ሚስቴን ያርስልኛል፣ ችግር የለውም። ሴትም ከሆነ ታርስልኛለች። እሺ ስራ ይኖራት? አዎ እሱ ግድ ነው። ወራዊ ገቢስ? ወራዊ ገቢ ያ ችግር የለውም። ሄሉዬ እንዴት ነሽ? እንደምን ይፈቀር? እሺ ውዴ ሱስ እንኳን ላይኖርባት ከሱስ ነፃ? አዎ ከሱስ ነፃ ትሁን እንጂ። ከየት ሀገር ትሁን? ኢትዮጵያዊ ትሁን እንጂ ከማንኛውም ሀገር መሆን ትችላለች፣ ችግር የለውም። ከኢትዮጵያ ውጪ? ኢትዮጵያዊ ትሁን እንጂ ችግር የለውም እኮ። ከኢትዮጵያም ትቀበላለህ? አዎ ችግር የለውም። እሺ ከየትም እንበለዋ፣ ከየትም። ማህበራዊ ሚዲያ አጠቃቀምስ? እንዴት ነው? ትጠቀም ማህበራዊ ሚዲያ? ችግር የለብህም? አረ ችግር የለውም። እሺ ትጠቀም። የምትጨምረው ነገር አለ እንዴ? የምጨምረው እንኳን የለኝም። መልካም እሺ። የወንድማችንን መስፈርት አነበዋለሁ። ነቃ ደንገጥ በሉ ምዕመናን። ሼሩን ሂዱበት አንድ ጊዜ፣ ታብታቡንም ሂዱበት። ሼሩን አንድ ጊዜ ሼሩን 1000 አስገቡ። አንድ ጊዜ ቲም ወርክ እናድርገውና
ወይንም የድርሻዬን ስጭኝ የሚለው አካውንት እድሜው 30 ነው። ቁመቱ 1 ሜትር ከ65 ነው። ሃይማኖቱ ሙስሊም፣ መኖሪያው ባህሬን፣ ስራ አለው፣ ቤትና መኪና የለውም። ከዚህ ቀደም አግብቶ አያውቅም፣ ልጅም የለውም። የሚፈልጋት ውሃ አጣጭ፣ እድሜዋ ከ25 እስከ 30 የሆነች፣ ሃይማኖቷ ሙስሊም፣ የላይፍ ሁኔታዋ ችግር የለብኝም፣ የፈታችም ልጅ ያላትም እቀበላለሁ ብሏል። ስራ ግድ ነው። ወራዊ ገቢ ችግር የለውም። ሱስ ከሱስ ነፃ የሆነች፣ ከየት ሀገር ትሁንልን ከየትም፣ ማህበራዊ ሚዲያ አጠቃቀም ትጠቀም ብሏል። ይህንን መስፈርት የምታሟይ እንስት ብቻ ካለሽ ነይ አለሽንንን ሙስሊም የሆንሽ አለሽ አለሽ ወይ የለሽም? ታው ግን እህቶች ታው 00 ነበረ 00 ከሆነ ይቅርብን እያሉ ነው። አንተና 00 ብለህ እኔ እኮ ብያለሁ። 00 ሲባሉ ደስ አይላቸውም። ቤቱን ፎሎ እያደረጋችሁ ምዕመናን ደግሞ አንተ እኮ ነህ 00 ነኝ ብዬ ነው። አው ለምን አልክ? ሂክማ መታለች። ሂክማ ነይ ግቢ። ካሜራ መክፈት ባይዘው ግዴታ ነው። እሺ 00 ማለት ፈልጉ። አረ ጌታ ሆይ ግን እንደው ምን ይሻላችኋል? አይደለም የሰው 00 ያስፈልገውም ነበር። ለካ የመኪና ነበር የሚያስፈልገው። ገስት ላኪ ሂክማ ገስት ላኪ። አው ብዙዎቹ እንግዲህ እንደዛ ነው የሚሉት። እኔ እንግዲህ እኔ የለሁበትም። እኔ ምንም ኖ ኮመንት ነኝ። እኔ ሂክማ ገስት ላኪ። ካሜራ መክፈት ግዴታ ነው። ትክክለኛ ትዳር ፈላጊ ብቻ ነው ማስተናግደው። እሺ ሂክማ ትዳር ፈላጊ ከሆንሽ ነይ። አሁን ለቀደከን ብለሽ እኔ እንደለመልኩሽ የምር ደግሞ አዳዲስ ትዳር ፈላጊዎች ደግሞ ገባ በሉ። እኔ ስባለሁ። ማን ነው የሚስበው? ወንደስ እኔ ስባለሁ። ሂክማ የት ሄድሽ? እሺ የወንድማችንን መስፈርት እደግመዋለሁ። እሺ ማገዶ ይፈጃል አላሉ እዚህ ጋር ገስት እንትን ላይ ኮማቾች ኩምን ተተምዱ ወላሂ ያልኩሽ አይደል? ለምን ዋሻለሁ? እኔ ሙስሊም አይደለሁ እንዴ? እሺ ኩምስ ከትዳር በፊትም ማድረግ አትፈልግማ? አዎ አልፈልግም። አሁንም ግጣሜን ካላገኘሁኝ ማድረግ አልፈልግም። ጎበዝ፣ እውነት ጎበዝ። ምንድነው ቱቱቱ የምትሉት? ጥሩ ነው። ሰው እኮ እምነቱን ጠብቆ እኮ ራሱን ጠብቆ እኮ ሲኖር እኮ ሊበረታታ እኮ ነው የሚገባው። እኔ ግን አንዳንዶቻችሁ እግዚአብሔርን ትገርሙኛላችሁ። ባለፈው አሁን ትዝ ይላችኋል፣ ደስ የሚል ልጅ መጥቶ የቤተ ክርስቲያን ልጅ በቁርባን በተክሊል ማግባት የሚፈልግ ልጅ በቃ እንዴት እስካሁን ድረስ ምንም አላረክም ምናምን ኮመንታተሮች ያላሉት ነገር የለም። ግን ሰው እኮ እምነቱን ጠብቆ ራሱን ጠብቆ እኮ ሲኖር እኮ ሊበረታታ እኮ ነው የሚገባው። እውነት ጎበዝ ነህ ወንድሜ፣ እኔ አድንቄሃለሁ። እሺ አያችሁ፣ ይሄንን የመሰለ ልጅ አሁን እንዳታጪ። ነይ እህት ነይ። ተገበ ልጅ የምታሳይ መሆን አለባት። ወይኔ ጌታ ኢየሱስ ለማየት ግን ጓጉቻለሁ። እስከማገባ ድረስ ቸኩያለሁ የምር። እስኪ ያ በአንድ ጊዜ አይገኝም። እሺ እውነት በአንድ አይገኝም፣ ግን መገኘቱ አይቀርም። መታገስ ነው። እየመጣክ እዚህ ኦልሬዲ መስፈርትን ሰጥተሃል። ስለዚህ የለውም እንደዚህ ተገርዛል። ኡመር ፈጭ ቻለው ኮዲዮ እሺ። ከዚህ በፊት መስፈርትሽን ሰጥተሽኝ ነበረ? አዎ ሰጥተሽኝ ነበረ። ያ መቼ ቆየ? እኔ ዛሬ ነው የገባሁት። አይተክ ታዲያ መስፈርትሽን ሰጥተሽኝ ነበረ ወይ ስልሽ አዎ ለምን ትይኛለሽ?
እኔ ዛሬ ነው የመጣሁት እኮ እድለኛ ነኝ አንቺ ቤት በመግባቴ። እሺ ውዴ መስፈርትሽን አልሰጠሽኝም አልያዘው አይደለ? አዎ ያጅው። እኔ ግን መስፈርት አልመርጥም ምን ሰው መሆኑን በቃ ሰው ልጅ ሰው መሆኑ በቂ ነው። ስራ አንካራ ግን እኮ እሱን አሁን እናሰፍራለን። እስካሁን ድረስ አልሰማሽም ስለ መስፈርት እኮ ስለ ቁመት አልኩኝ። የሱን ቁመት ስራ አለው የለውም ወይ መኖሪያውን መሰረታዊ ነገሮችን ነው የምንጠይቀው። ያንቺንም ደግሞ እንደዛው እስካሁን ድረስ ከሰማሽ ማለት ነው። ያንቺንም ደግሞ እንደዛው ነው የምንጠይቀው። ያ ነው መስፈርቱ እንጂ ሌላ ነገር አይደለም። እሺ እንቀጥላለን። ውዴ ቆንጂት እሺ ቆንጂት እድሜሽ ስንት ነው? እኔ 29። ቁመትሽ? አጭር ነኝ። እሺ ሃይማኖት? በጌታ ነኝ። ፕሮቴስታንት? ያ መኖሪያሽ? ምናልሽ? መኖሪያሽ? ቤሩት። እሺ ስራ አለሽ? አዎ ስራ እየሰራሁ። ከዚህ ቀደም አግብተሽ ታውቂያለሽ? ልጅስ አለሽ? ልጅ አለችኝ። እሺ አዳዲስ ሰዎች እያስገባችሁልኝ። እሺ ሞዴሬተሮች አዳዲስ ሰው አስገቡልኝ። አንድ ልጅ ነው ያለሽ ቆንጂትዬ? አንድ ልጅ አለችኝ። የአንድ ልጅ እናት ናት። እሺ የምትፈልጊው ውሃ አጣጭ እድሜ ከስንት ዓመት እስከ ስንት ዓመት ይሆናል? 40 ቢሆን የበሰለ። እሺ ከ35 እስከ 40 ልበለው? ሚዩት አድርጉ አሁን የገባችሁ። እሺ ከ35 እስከ 40 ሰርቫሲኩ ለለጅ ይጀምራ። ሚዩት አታደርግም አብዲ? እሺ ሃይማኖቱ? ሃይማኖት ችግር የለውም። ኦርቶዶክስም ቢሆን ክርስቲያን ብቻ ይሆን? አግብቶ ይፈታል ልጅ ያለው ትቀበያለሽ? ምንም ችግር የለውም። ከአንድ ማሰረም ቢኖረው ችግር የለውም። እሺ ስራ ይኖራል? ያው ስራ ያለ ጎበዝ ጠንካራ የሆነ የበሰለ ትትና ያለ ቤትና መኪና ይኖራል? ቢኖረውም አይከፋም፣ ባይኖረውም ችግር የለውም። አብረን እንገዛለን ከመጣ ችግር የለውም። እሺ ወራዊ ገቢስ ተመናለሽ ወይንስ ሊያስተዳድር የሚችል በልልሽ? ምን አልሽ? ወራዊ ገቢ ተመናለሽ ወይንስ ሊያስተዳድር የሚችል በልልሽ? እኔም ሰራለሁ። ሴት ልጅ እንግዲህ ያው መስራት አለባት። አንደኛ ደረጃ እኩል መስራት አለባት። ስትሰሪ አትናቂም። ካሌለሽ በሱ ስር እንትን ትያለሽ፣ ካለሽ ግን ትቻቻያለሽ።
እሱ ሲያጣ አንቺ፣ እኔ ሳጣ እሱ አላለ ተቻችለ ካለ አይከፋም፣ ባይኖረውም አይከፋም። ግን ጠንካራ ጎበዝ መሆን አለበት ያ ሰው ሲመጣ። እሺ ውዴ፣ ግን ወራዊ ገቢ አሁን ምን ብዬ ሊያዘው? ወራዊ ገቢውን ማስተዳደር የሚችል ልበለው ወይንስ ተመናለ? አንቺ ያጁ ደስ ባለሽ ያጂ። እሺ ማስተዳደር የሚችል። እሺ ሱስስ ውዴ? ሱስ እኔ መጠላ እሱ ነው። ከሱስ ነፃ ከየት ሀገር ይሆነልሽ? ከምንም ነፃ የሆነ ሲጃራ ምናምን መጠጥ ምናምን ከሁሉም ነገር ነፃ የሆነ መሆን አለበት። እሺ ከየት ሀገር ይሆን? ከየት ሀገር ይሆን? ከኢትዮጵያ ይሁን ከየትም ይሁን እኔ ፈጣሪ ከሰጠኝ ከየትም ይሁን ከኢትዮጵያም ይሁን ከየትም ይሁን እንደኔ ስደተኛ ቢሆንም አይከፋም፣ ይረዳኛል፣ እረዳዋለሁ። አይ ቲንክ እሺ ከኢትዮጵያ ቆይ ደግሞ ላይረዳኝ ይችላል። እያየን እንግዲህ እንመካከራለን። እሺ ማህበራዊ ሚዲያ ይጠቀም? ምን አልሽ? ማህበራዊ ሚዲያ ቢጠቀም ችግር የለውም። በስርዓተ መልኩ ቢጠቀም ችግር የለውም። ምን የሚጠቀም አይደለ? በስርዓት ይጠቀም። እሺ ውዴ፣ ሌላ የምትጨምሪው ነገር አለ? አይ ቲንክ እኔ በእኔ በኩል በአገባ አልጠቀምም፣ ሶሻል ሚዲያ አልጠቀምም። አይ ኖ እሱንማ ጨረስን። ሌላ የምትጨምሪው ሌላ መስፈርትሽ ላይ ሌላ መጨመር የምትፈልጊው ነገር አለ? ሌላ ጭቅጭቅ ማያበዛ። እኔ መሳቅና መደሰት ነው የምፈልገውና ጭቅጭቅ ምናምን አልወድም። ስለዚህ ጭቅጭቅ የማያበዛ ጭቅጭቅ አልወድም። ወይ ጭቅጭቅ አልወድም። ነዝናዛ ወንድ። እሺ ጭቅ የማያበዛ ነጭ ናጫ ያልሆነ። እሺ ሌላ ሳለ ነው? በቃ ሌላ በስርዓት ጠዋት ወጥቶ በጊዜ ወደ ቤቱ የሚገባ በሩ እንግዲህ የሁሉም ምክር ነው። ለሁሉም ነው ምክር። በጊዜ ወደ ቤቱ የሚገባ። ስሚኝማ ወንድ ልጅ ከወለደ በጊዜ ይገባል። አይ ቲንክ ልንገርሽ፣ ለልዩ ማለት ነው ሳይሆን ማለት ነው። እና ያላገባ ደግሞ ይሄ ያመሻል። እገሌ ጋር መሸው እንትና ጋር ሄድኩ ምናምን ሚል አልወድ። በጊዜ ወደ ቤቱ መግባት አለበት። ስራ ሰራ ወደ ቤቱ፣ ወደ ስራ በጊዜ ወደ ቤቱ በጊዜ። ወሬ እማመጣ ወሬ አንዳንድ ወንዶች ያወራሉ፣ አልወድ። ቀጥይ ንገሪያቸው። ወሬኛ ያለውን ወሬኛው እንዳይመቸኝ ስርዓት ያለ ኮስታራ ቆፍጠን ያለ ወንድ ጀግና። በቃ ሰው እንኳን እንዲህ የሆነ በቃ ወሬ ቢነገረው እንኳን የማያምን መሆን አለበት። በአይኑ በትክክል ካየ ነው። እኔም በትክክሉ ካየው እናገረው እና በሰው ወሬ ባንጣላ፣ በሰው ወሬ እንትን ባንን ደስ ይለኛል ብዬ ነው እንግዲህ። ይሄ ነው ሀሳቤ። እንግዲህ ግን ካጠፎ ደግሞ ይቅርታ። ግን ጌታን በጣም ነው ደስ የምትይው።
ጌታ ተመቸሽኝ ነው እኔ ተመቸሽኝ። እሺ እንቀጥላለን። ሰምታችኋል እንግዲህ አይደለ? ሰምታችኋል። ከዚህ ደግሞ ማለት ነው ስልጤ ቢሆን ደስ ይለኛል። ስልጤ ሶዶ ጉራጌ ቢሆን ሶዶ ጉራጌ ስልጤ ቢሆን ለምን መረጥሽ? ለምን መረጥሽ? ወይ ጉዴ ዘንድሮ ለምን መረጥሽ? እኔ እንጃ በጣም ስለምወዳቸው። እሺ ግን የስልጤ ሆኖ እንትን አለ ውዴ ፕሮቴስታንት አላውቅም፣ እሱን አላውቅም። ግን ቢሆን ደስ ይለኛል ብዬ ነው። ግን ያው ማንኛውም ቢሆን ችግር የለውም። ኢትዮጵያዊ ነው። ሙስሊም ችግር የለብሽም። ሙስሊም ታገቢያለሽ? በሃይማኖት አንድ ትሆናላችሁ? ሙስሊም እንኳን ይቅርብ እኮ። አይ ስልጤ በአብዛኛው ጊዜ ያው እንትን ነው ብዬ ነው። ኦኬ። አይ ለማንኛውም እንግዲህ መስፈርትሽን የሰማ ካለ እንግዲህ ስልጤ ሆነክ ይወድልሽ እኔ መናገር እኔ ይቅርታ ግን ይቅርታ ኢትዮጵያዊ ነኝ። ግን ደግሞ እኔ የራሴ ሰው ባገባ ወይ ደግሞ ሌላ ዜጋ ባገባ ወይ ደግሞ ሌላ አሁን ለምሳሌ ላብራራለሽ 3 ነገር ትግሬ፣ አማራ፣ ኦሮሞ አልፈልግም። ለምን ጀሪ ይቺ ዘረኛ ናት አትረባም። ታያት ጀሪ ይቺ ዘረኛ ናት አትረባም። ቆይ ሚዩት ባይዘው ማውራት አትችሉም። እሷ ማስረዳች ነው። እኔ ዘረኝነት የለውበትም። ለምንድን ነው ትግሬ፣ አማራ፣ ኦሮሞ አላገባም ያልሽው? ለምንድን ነው ውዴ? ያልኩበት ምክንያት ገባሽ? ያልኩበት ምክንያት ብዙ ጊዜ በእነሱ እንሰደባለን፣ እያየን ነው። ብዙ ግጭት አለ፣ ሁሉ ጊዜ ግጭት አለ፣ ይጣላሉ፣ ብዙ ነገር እያየን ነው። ለዛ ለየት ያለ መልኩ በቃ ወጣ ብዬ ነው ማግባት የምፈልገው ብዬ ነው እንጂ ስጋዬ ናቸው። ገባሽ አይደለም? ሲፈልጉ ወዶ ያገባል እና ለዛ ነው እንጂ እኔ ስርኝ አይደለም። እውነት ነው ውዴ፣ እውነት ነው። ተቀብዬሻለሁ። መልካም። እሺ ሌላ የምትጨምሪው ነገር አለ? ሌላ በቃ ይሄ ብቻ ነው። ይሄ ሁሉ ካወራሽ በኋላ ይሄ ብቻ ነው ትይኛለሽ? አይበቃሽም? አሬ በቃኛል ውዴ፣ ተመችተሽኛል። እኔ ደስ ይላል። እስኪ አሁን እንግዲህ የቆንጂትን መስፈርት አነብላችኋለሁ። ጠልቼ አይደለም ገባሽ? ጠልቼ አይደለም። 3ቱን ብሄር ጠልቼ አይደለም። እጅ ስላለ ሁሉ ጊዜ መጣላት አለ። እየሰማን ነው፣ ብዙ ነገር እየሰማን ነው። ገባሽ? አንቺ እዛ ውስጥ መነገር አልፈልግም ብዬ ነው። ይበቃል። እሺ ለማንኛውም ግን ዘረኛ ናት ላላችሁ አይደለችም። እሺ ሀሳቧ ራሱ አይደለም። ኤኒዌይ መስፈርቷን አነብላችኋለሁ። የምታሟላ ብቻ አንድ ቁጥርን በመጻፍ መምጣት ትችላለህ። እሺ እህታችን ቆንጂት እድሜዋ 29 ነው። ቁመቷ አጠር ያለች ናት። ሃይማኖቷ ፕሮቴስታንት፣ መኖሪያዋ ቤይሩት፣ ስራ አላት። የአንድ ልጅ እናት ናት። የምትፈልገው ውሃ አጣጭ፣ እድሜው ከ35 እስከ 40 የሆነ፣ ሃይማኖቱ ክርስቲያን የሆነ ብላለች። ፕሮቴስታንትም ኦርቶዶክስም ችግር የለብኝም ብላለች። የላይፍ ሁኔታው የፈታ ልጅ ያለው እቀበላለሁ ብላለች። ቤትና መኪና ቢኖረውም ባይኖረውም ችግር የለውም። ስራ ይኑረው። ወራዊ ገቢ ማስተዳደር የሚችል ሱስ ከሱስ ነፃ የሆነ ከየት ሀገር ይሁንልሽ ከየትም ማህበራዊ ሚዲያ አጠቃቀም ይጠቀም፣ ግን በስርዓቱ ይጠቀም ብላለች። በተጨማሪም ደግሞ ጭቅጭቅ የማያበዛ ነጭናጫ ያልሆነ ጠዋት ወጥቶ ማታ በጊዜ ወደ ቤቱ የሚገባ ነው የምፈልገው ብላለች። ይህንን መስፈርት የምታሟላ አዳም አለክ አለ?
ካለ ከአንድ ቁጥር በመጻፍ መግባት ትችላለህ። ትክክለኛ ትዳር ፈላጊ ይህን መስፈርት እኔ ያለው አይደለም ያለው ውዱ አንድ ነገር እዚህ ጋር ልንገርሽ፣ እዚህ ጋር ማለት ነው ዘረኛ እንዳይሉ በእግዚአብሔር እኔ ዘረኛ ሙስሊም የምትፈልገው እኔ ያለው ቪዲዮ ውስጥ ገብቶ ማየት ይችላሉ ማንኛውም ሰው። ችግር የለውም ውዴ፣ የዚህን ያህል ማብራራት አከብራለሁ እወዳለሁ። ከዛ በተረፈ ግን ለሚናገሩት ነገር ውስጥ የለውበትም። ገብቶ ማየት ይችላሉ፣ ቪዲዮን ገብቶ ማየት ይችላሉ። ኦልሬዲ እሺ፣ ያድናል ኢየሱስ ለእህታችን ከሆንክ ና እንዴ ቲጂ ግን ለምንድን ነው የማትገቢው? ና መጣው እንዴ እሺ መሰለሽ ይቅርታ አድርጊልኝና እንደዚህ ሶስቱን ክልሎች ጠቅሳለች። እሷ የተሻለ አስተሳሰብ ካላት የተሻለ ግን የተጋቡ ሰዎች ራሱ ብዙ ነገር ውስጥ እየገቡ ነው፣ እየተፋቱ ብዙ ነገር ስላየ እንጂ እኔ ጠልቼ አይደለም። ደግሞ ከምንም ነፃ ነኝ። ተራ እግዚአብሔር አለክ ትሆናለህ። አስገብኝ አያጭር ሰው ይላል። መስፈርቱን እኮ እኔ ማሟላለሁ ብዬሻለሁ ጀርዬ፣ ግን እኔ አማራ ነኝ እና ድርማታለና አንተ ቅድም ምን እያልክ ነበረ? እሷ ጎበዝ ከሆነች እንደውም እንደዚህ አይነቱን ሰው መቀየር አለባት እያልካን ነበረ። አንተም ደግሞ ጎበዝ ከሆነች ትቀይራታለህ። እስኪ ተስማማ። እኔ አላምንም ጀርዬ። እሷ ፍላጎት ካላት እኔ ያለው ግን እንዲህ አይነቱን ሰው በእንዲህ አይነት ነገር መግባት የለብንም እኛ። አንደኛ ፈራ እግዚአብሔር መኖር አለብሽ፣ ሁለተኛ ደግሞ እንደተማረ ሰው ነው ማሰብ ያለብሽ። አሁን በቴክኖሎጂ ዘመን እንደዚህ ብለን ማሰብ የለብንም። ያ ትክክል። እሺ ውዴ፣ ግን እሷ ፕሮቴስታንት ናት እኮ ጴንጤ ናት። እኔ ኦርቶዶክስ ነኝ እኮ። ችግር የለውም። አንተ ኦርቶዶክስ ነው የምትፈልገው ብዬ ነው። አይ እሷ ፍላጎቷ ከሆነ ክርስቲያንም ቢሆን አገባለሁ ስላለች ብዬ ነው። ውዴ ወንድማችንን እንዴት አየሽው? ስንት አመቱ ነው? ደስ አላት፣ ፈገግ አለች። ስንት አመትክ ነው? እኔ 39። ዋው ይሄ የመሰለ ነው። በጣም አስተዋይ ነው። በነገራችን ላይ እዚህ ቤት ከሚመጡ ሰዎች መካከል አንድ በጣም የምወደው ሰው ነው። ስርዓቱ፣ ክብር አለው ለሰው በእውነት በጣም እዚህ ራሱ ሲመጣ ደስ ከሚሉኝ ሰዎች መካከል አንዱ ነው። አመሰግናለሁ ጀርዬ፣ ትክክል ነሽ። እሱ ያለው ጎንደር ነው የሚኖረው ውዴ። ኦኬ ወደ አዲስ አበባ መምጣት ይቻላል? ኢትዮጵያ ውስጥ እኔ የትም ቦታ መሆን እችላለሁ። አይደለም ኢትዮጵያ ውጭም ከተመቻቸው ከየትም ቦታ መሄድም እችላለሁ። እኔ ምን የትም ቦታ እኔ በራሴ ፍላጎት ነው፣ በሰው አይደለም። እኔ እግዚአብሔርን ተከተለሽ እንደሰለጠነ ሰው አስበሽ መኖር ነው እንጂ ጎጠኝነት፣ ዘረኝነት፣ ፖለቲካነት የትም ስለማያደርስ በዚህ ነገር አምኜም የትም ተከትዬም አላውቅም። እኔ እና ወንድማችንን ተቀበልሽው ውዴ? ወደድሽው? እንደውም እነዚህ ስር ያሉ ሰዎች እርር ይበሉ። ወደድሽው? ልቧን ከት አደረከው? አይ የእንጀራ ጉዳይ ሆኖ ከሆነ ነው። እዛ ውጭ ምንም አይደለም። እኔ ከማንም በልጫ አይደለም። እንግዲህ የይሏ ጉዳይ ከሆነ ነው። እንግዲህ እግዚአብሔር ይርዳችሁ ውዴ። አይ ቲንክ ተቀብለሽዋል መሰለኝ። የእሷን መስፈርት ሰምተሃል? ያው ተቀብለሽዋል ብዬ አስባለሁ አይደለ ውዴ? አዎ ተቀብለዋል። ችግር የለውም። እንደዛ ከሆነ ፎሎ አድርጊና እናውራ በውስጥ። አዎ ፎሎ ተደራረጉና አውሪው። እሺ ይቅናችሁ። አመሰግናለሁ ጀርዬ፣ ለአንቺ ትልቅ ክብር አለኝ ጀርዬ። አመሰግናለሁ። በጣም ጥሩ ሰው ነሽ፣ እውነተኛ አስተዋይ ሰው ነሽ። በጣም ቴንኪው ጀርዬ።
እሺ የኔ ውድ በጣም ነው የማመሰግነው። አንተንም በጣም ነው የማከብረው፣ በጣም ነው የምወድህ። ተባረክልኝ። እንግዲህ መልካም እድል እመኝላችኋለሁ። አመሰግናለሁ። ይቅናችሁ። እንግዲህ ካልተሳካ በአንዳንድ ነገሮች ላይ ያለመግባባት ካለ እንደተለመደው ሁለታችሁም ኑና ደግሞ ማች የምታደርጉት ሰው ይፈለግላችኋል። ግን ያው ተነጋግራችሁ ለመግባባት ሞክሩ። እሺ ውዶቼ። እሺ ቴንኪው እናመሰግናለን ጀሪዬ ቴንኪው። እሺ ቀጣይ ደግሞ ሁለታችሁ መልካም እድል ይቅናችሁ። እሺ ቆንጂት